ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦት 5 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። አብራችሁን ቆዩ። ፋኖ ሰራዊት ሲያሰለጥን ብልጽግናው በበኩሉ ትምህርት ቤት ላይ ድሮን ጥሎ ንጹሃንን ገድሏል። ይህ የሆነው በየትኛው ቀጠና ነው የሚለውም በዝርዝር እናስደምጣችኋለን። አምሳዎቹ የአማራ ምሁራን ፖለቲከኞችና ጋዜጠኞች የሌና እስረኞች አሁናዊ ሁኔታ አሳሳቢ መሆኑ ታውቋል። ለመሆኑ በእስረኞቹ ላይ የተፈጸመው አዲስ ክስተት ምንድነው? ብልጽግናው እስረኞቹን ለምን በዚህ ደረጃ ሰጋቸው? በሰዓቱ የምናስደምጣችሁ ዝርዝር መረጃ ነው። የብልጽግናው ስርዓት ነውረኝነት ማቆሚያ አልባ ሆኗል። የሞቱ ሰዎችን በመራጭነት መዝግበናል የሚሉት የስርዓቱ አገልጋይ በዚህ ጉዳይ ያደረሱን አስደንጋጭ መረጃ በዜናችን ተካቷል። ተሰሙታላችሁ። 15,000 ነዋሪዎችን ያፈናቀለው ኮሪደር ልማት ሌላ ውዝግብ አስነስቷል። የጎንደር ውዝግብና የተጋለጡት መረጃዎች ምንድናቸው የሚለውን ዜናችን በሰዓቱ ያሰናዳው መረጃ ነው። ተሰሙታላችሁ። የህወሓት ነገር አልበቃ ብሏል። የኦሮሞ ብልጽግናን ተወካይ በጉልበት ያባረረው ህወሓት አሁን ደግሞ የፌስቡክ ፓስዋርድ ለመንጠቅ ሌላ ዘመቻ ከፍቷል። በሰዓቱ የምታደምጡት ዜናችን ነው። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት በቀጥታ ወደ ዝርዝር ዘገባው እናልፋለን። ተጠናክሮ የቀጠለው የፋኖ የሰራዊት ስልጠና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በጌምድር ክፍለ ጦር ለወራት ያሰለጠናቸውን እጩ የፋኖ ታጋዮች ራስ ደረጀ በላይና ሌሎች ከፍተኛ የፋኖ መሪዎች በተገኙበት አስመርቋል። የበጌምድር ክፍለ ጦር አይሸሽም ብርጌድ አሰልጥኖ ያስመረቃቸው እነዚህ ታጋዮች በዋናነት የፋኖን ትግል መዳረሻ ግብ የአማራ ሕዝብ እየደረሰበት ያለው የደረሰበትና የሚደርስበትን ስርዓታዊ ግፍ በሚገባ የተረዱ እንዲሁም የፋኖን የኃይል አሰላለፍ ልየታን በሚገባ እንዲያውቁ ተደርገው የሰለጠኑ መሆናቸውን የክፍለ ጦር ዋና አዛዥ አርበኛ ክንዱ ወይም ቆስቆስ ለጣና ቴሌቪዥን ተናግሯል። አይሸሽም ብርጌድ ከዚህ ቀደምም ተደጋጋሚ የሰራዊት ምልመላና ስልጠና በማካሄድ ከፍተኛ የሰራዊት ግንባታ መስራቱ የሚታወቅ ሲሆን ሰቀልቲዎቹ በሚል ስም የሚጠሩት የብርጌዱ ታጋዮች በአንድ ውጊያ ከ500 በላይ የብልጽግናውን ሰራዊት ከነሙሉ ትጥቁ በቁጥጥር ስር በመዋል የአማራ ፋኖን ትግል ወደፊት ያስፈነጠሩ ጀግና ተዋጊዎችን የያዘ ብርጌድ መሆኑን ዋና አዛዡ ጨምሮ ተናግረዋል። የሰራዊት ምልመላና ስልጠናው ተጠናክሮ መቀጠሉን የገለጸው የበጌምድር ክፍለ ጦር ዋና አዛዡ አርበኛ ክንዱ ሌሎች የክፍለ ጦር አካል የሆኑ ብርጌዶችም ከፍተኛ ቁጥር ያለው ሰራዊት እያሰለጠኑ እና እያስታጠቁ መሆኑን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ አድዋ ክፍለ ጦር በቅርቡ በርካታ የሰራዊት አባላትን ባሳለፍነው ሳምንት መጨረሻ ማስመረቁ ይታወሳል። የዛሬው የአይሸሽም ብርጌድ ሰራዊት ምርቃትም በአንድ ሳምንት ውስጥ በአንድ ቀጠና የተካሄደ ሁለተኛው ምርቃት ነው። ይህ በእንዲህ እንዳለ በዚሁ ጎንደር ቀጠና እስቴ፣ ስማዳ፣ አንዳቤትና ፋርጣ ወረዳዎች ከፍተኛ የድሮን አሰሳና ቅኝት እየተደረገ መሆኑን የገለጹት የጣና ቴሌቪዥን ምንጮች ዛሬ ማለዳ ከደብረ ታቦር ከተማ በቅርብ ርቀት ማደረ ማርያም አካባቢ የድሮን ጥቃት መፈጸሙን ተናግረዋል። በድሮን ጥቃቱም ንጹሃን መጎዳታቸውን የገለጹት ምንጮቻችን በቀጠናው የፋኖ እንቅስቃሴ መኖሩን መረጃ በመያዝ ብልጽግናው የድሮን አሰሳ አድርጎ የነበረ ቢሆንም ሆኖም በአካባቢው ፋኖ ባይኖርም በንጹሃን ላይ የድሮን ጥቃቱ ሊፈጸም መቻሉን የአካባቢው ነዋሪዎች ተናግረዋል። የድሮን ጥቃቱ ከመፈጸሙ ቀደም ብሎ የተለያዩ የፋኖ ቃል አቀባዮችና የማህበራዊ ሚዲያ ዘጋቢዎች ፋኖ ደብረታቦር ከተማ በቅርብ ርቀት ወርቄን ላይ ህዝባዊ ውይይት አካሄደ በማለት የፎቶ ማስረጃን ተጠቅመው አየር ላይ መዋላቸው ይታወቃል። ይህ መሆኑ ደግሞ ለስርዓቱ የአየር ኃይል አብራሪዎችና ራዳር ተቆጣጣሪዎች ጥሩ የአድራሻ ጥቆማ እንደሆናቸው የሚናገሩት ወታደራዊ ተንታኞች በተደጋጋሚ እንደተናገርነው ፋኖ የሚንቀሳቀስበትን እያንዳንዱን ቦታና ሁኔታ በፎቶ እያስደገፉ ሚዲያ ላይ መዋል የሚጠቅመው ለስርዓቱ እንጂ ለፋኖ ወይም ለአማራ ህዝብ አይደለም። ፋኖ ከደብረታቦር ከተማ 16 ኪሎ ሜትር ርቀት ላይ ህዝባዊ ስብሰባ ማካሄዱን መዘገብ ለዞኑ ዋና አስተዳዳሪም ሆነ ለክልሉ ርዕሰ መስተዳደር የሚፈጥርባቸው ጫና የለም። ባይዘገብ ኑሮ ግን ስጋቱ ከፍ ይልባቸው ነበር። ቢያንስ ከዚህ በኋላ እንደዚህ አይነት ተራ ስህተቶች እንዳይደገሙ የፋኖ መሪዎችና ቃል አቀባዮች ጥንቃቄ ቢያደርጉ መልካም ነው በማለት ምክረ ሀሳባቸውን አቅርበዋል። የአምሳዎቹ እስረኞች አሁናዊ ሁኔታ የአማራ ማንነታቸው ብቻ በወንጀል ተቆጥሮባቸው በብልጽግናው ስርዓት የግፍ እስር ሰለባ የሆኑት የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና ወጣቶች ከቂሊንጦ የጊዜ ማቆያ እስር ቤት ወደ ቃሊቲ የፍርድ ታራሚዎች እስር ቤት መዛወራቸው ታወቀ። ከቂሊንጦ ማረሚያ ቤት ከፍተኛ ጥበቃ ወደሚደረግለት ቃሊቲ ማረሚያ ቤት የተዛወሩት የአማራ ምሁራን ዶክተር ሲሳይ አውግቸው፣ ፕሮፌሰር ማረጉ ቢያበይን፣ ዶክተር ካሳ ተሻገር፣ ክርስቲያን ታደለ፣ ዮሐንስ ቦያለው፣ አለልይ ምረቱ፣ ዶክተር መሰረት፣ ዶክተር ግብራ
አብ አለሙ እንዲሁም ዶክተር ጫኔ ከበደና ዶክተር ወንዶሰን አሰፋን ጨምሮ ሁሉም ምሁራን ሲሆኑ ጋዜጠኛ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱ፣ መንበር አለሙና ሌሎችም ጋዜጠኞች በአጠቃላይ ከ50 በላይ የአማራ የግፍ እስረኞች ናቸው። በቂሊንጦ ማረሚያ ቤት በስር ላይ የቆዩት ታዋቂ የፖለቲካና የሌና እስረኞች በከፍተኛ ጥበቃ ወደሚታወቀው የቃሊቲ ማረሚያ ቤት እንዲዛወሩ የተደረጉት በዛሬው ዕለት መሆኑን መሰረት ሚዲያ ነው የዘገበው። ሚዲያው በህሊና እስረኞቹ ወቅታዊ ሁኔታ ዙሪያ ባስተላለፈው ዘገባው ይህ የእስር ቤት ዝውውር የተደረገው ያለምንም ቅድመ ማስታወቂያ ሲሆን እስረኞቹ በድንገት ተነስተው ወደ አዲሱ ማረፊያቸው እንዲያመሩ ተደርጓል ብለው ማረጋገጫውን የቃሊቲ እስር ቤት ባልደረባ ነግረውኛል ብለዋል። ለዚህ ድንገተኛ ዝውውር እንደ ዋና ምክንያት የቀረበው ደግሞ የብልጽግናው ስርዓት በቅርቡ አካሂደዋል የሚለው ምርጫ ተከትሎ በአዲስ አበባ ከተማ ሁከትና ብጥብጥ ከተነሳ ለጥንቃቄ በሚል የተሰጠ የጸጥታ ስጋት መረጃ እንደሆነ ሚዲያው ዘግቧል። ለዚህ ደግሞ የብልጽግናው መረጃና ደህንነት አገልግሎት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ባጠናቀሩት መረጃ መሰረት በምርጫው ወቅት ብጥብጥ ቢነሳ እነዚህ ታዋቂ እስረኞች ትኩረት ሊሆኑ ይችላሉ የሚል ቅድመ ማስጠንቀቂያ ለመንግስት መቅረቡ ታውቋል በማለት መሰረት ሚዲያ ዘግቧል። የአማራ ምሁራን፣ ፖለቲከኞችና ጋዜጠኞች በብልጽግና የጸጥታ መዋቅር ከታሰሩበት ጊዜ ጀምሮ በተደጋጋሚ ጊዜ አንደኛው እስር ቤት ወደ ሌላኛው እስር ቤት ሲያዘዋውሯቸው ቆይተዋል። አዋሽ አርባ ፌዴራል ፖሊስ ምርመራ ቢሮ፣ አዲስ አበባ ማዕከላዊ ቃሊቲ እስር ቤትና ሌሎችም ቦታዎች እስረኞቹ በግፍ ታስረውባቸው የቆዩባቸው የስርዓቱ እስር ቤቶች ናቸው። የአሁኑ የግፍ እስረኞቹ የእስር ቤት ዝውውር ከዚህ ቀደሞቹ ለየት የሚያደርገው የህሊና እስረኞቹ ወደ ቃሊቲ እስር ቤት የተጓዙበት ወቅት ስርዓቱ ይገጥመኛል ብሎ ከሰጋው የህዝብ ተቃውሞ ጋር የተገናኘ መሆኑ ነው። የብልጽግናው ስርዓት ከመቼውም ጊዜ በላይ የከተማ አመጽ ይነሳብኛል ብሎ ስጋት ያደረበት ሲሆን ይህንም በተደጋጋሚ ባስጠናው የደህንነትና የጸጥታ ስጋት ትንተናው አረጋግጧል። በተለይም የኑሮ ውድነት፣ የስርዓቱ መንግስታዊ ውስልትና በትግራይ ክልል ያለው ሁኔታ፣ የተፈናቃይ ስጋትና ሌሎች ሁኔታዎች ተደማምረው ብልጽግናው የከተማ አመጽ እንደሚነሳበት ተረድቷል። ይህን የህዝብ ቁጣ ደግሞ ምርጫን ማወክ የሚል የፍረጃ ስያሜ በመስጠት ችግሩን ለመፍታት ቢሞክርም የሚሳካለት እንዳልሆነ ተረድቷል። በዚህም እስር ቤት በማዛወር በመከላከያና በፌዴራል ፖሊስ እንዲጠበቁ ለማድረግ መወሰኑን ምንጮቻችን ገልጸዋል። ከዚህ በፊት በህወሓት ኢህአዴግ የስልጣን ዘመን የመጨረሻዎቹ ዓመታት ላይ የህዝብ ቁጣ ተቀጣጥሎ በቀጠለበት ወቅት እንደ ዶክተር ፍቅሩ ማሩ እና የመሳሰሉት ምሁራን ታስረውበት የነበረው ቂሊንጦ ማረሚያ ቤት በእሳት መቃጠሉ አይዘነጋም። ብልጽግናው የሰጋው የዚያ ክስተት ተመሳሳይ ልምምድ በዚህ ወቅት ሊደገም ይችላል ከሚል ስጋት መሆኑን የደህንነት ምንጮቻችን አረጋግጠዋል። የሞቱ ሰዎችን በመራጭነት መዝግበናል። ታዛቢ የብልጽግናው ስርዓት የፊታችን ግንቦት 24 አካሂደዋል የሚለው ምርጫ ብዙ ገመናዎችን እየተጋለጡበት ነው። ለጣና ቴሌቪዥን መረጃውን የሰጡ የምርጫ አስፈጻሚ አባላት በዚህ ምርጫ ያልታዘብነው ነገር የለም፣ ከብዙዎቹ የመንግስት ገመናዎች መካከል አንዱን ልንገራችሁ፣ የሞቱ ሰዎችን በመራጭነት መዝግበናል ሲሉ ተናግረዋል። ከሞቱ 1 ዓመትና 2 ዓመት ያለፋቸውን ግለሰቦች ስማቸውን በመራጭነት ከመመዝገብ ባለፈም ከብልጽግናው ሰራዊት ጋር ፊት ለፊት እየተፋለሙ ያሉትን የፋኖ አባላትንም በመራጭነት መመዝገባቸውን የሚናገሩት ምንጫችን ታመው አዲስ አበባና ደብረ ብርሃን ሆስፒታል የገቡ የአካባቢው ነዋሪዎችም በሌሉበት በመራጭነት እንደተመዘገቡ ጨምረው ገልጸዋል። ይህ እንዴት ሊፈጠር እንደቻለ የጠየቅናቸው የምርጫ አስፈጻሚው መራጮችን ለመመዝገብ መከላከያን ተገን አድርገን ነው የምንጓዘው፣ መከላከያ በማይደርስባቸው አካባቢዎች የሚገኙ ቀበሌዎችን ደግሞ የቀበሌው አስተዳደር የአካባቢው ነዋሪ መዝገብ ዳታ እንዲያመጣ ይደረጋል። ከዚያ ሊቀመንበሩ ያመጣውን ሰነድ ሙሉ በሙሉ ወደ መራጮች የባር መዝገብ ይገለበጥና ተመዝግቦ ለመራጭነት የተመዘገቡ ተብለው ለምርጫ ክልል ይተላለፋል። የሆነው ይህ ነው ሲሉ ምላሽ ሰጥተዋል። ምርጫ አስፈጻሚው አክለውም እኔ ራሴ የቀበሌ ሊቀመንበሩ ሰነድ የተሳሳተ መሆኑን ያወቅኩት በስምና በአካል የማውቃቸው 5 የፋኖ አባላት ስማቸውን በመራጮች ዝርዝር ውስጥ ሳየው ነው። በተለይ 2 የፋኖ መሪዎች በመሆናቸው ጭራሽ ምርጫ አይካሄድም እያሉ የሚቀሰቅሱ እንጂ ለመራጭነት የሚመዘገቡ አይደሉም። ከዚህ በተጨማሪም የቅርብ ዘመዴ የ7 ዓመትና የ10 ዓመት 2 ልጆቹ ታመው ሆስፒታል የገቡት የባለቤቱ እናትና አረብ ሀገር የሄደችው እህቱም ለመራጭነት ስማቸው ተመዝግቦ ሳየው ደንግጫለሁ በማለት የብልጽግናውን ስርዓት ነውር አጋልጠዋል። በእኛ ቀበሌና በእኛ ዞን ብቻ ሳይሆን ከአብዛኞቹ የአማራ ክልል ምርጫ አስፈጻሚዎች ጋር ስለምንገናኝ በእነሱ ቀበሌዎችም የተፈጸመው ተመሳሳዩ ድርጊት መሆኑን ነግረውኛል ሲሉ የሚናገሩት የምርጫ አስፈጻሚው የብሔራዊ ምርጫ ቦርድ ዋና ስራ አስፈጻሚዋ ወይዘሮ ሜላት ወርቅ ከ50 ሚሊዮን በላይ መራጮች ተመዝግበዋል ብለው በሚዲያ የተናገሩት በዚህ መልኩ የተመዘገቡትን ሁሉ አካተው ነው በማለት ገልጸዋል።
ገልጸዋል። የመራጮች ምዝገባ በዚህ መልኩ ይካሄድ፣ ምርጫውን በምን መልኩ ልታስፈጽሙት ነው ለሚለው የጣና ቴሌቪዥን ጥያቄ ምላሽ የሰጡት ደግሞ ስማቸው እንዳይጠቀስ የፈለጉ አንድ የዞን ከፍተኛ አመራር ናቸው። እነዚህ የብአዴን ብልጽግና መካከለኛ አመራር ሲናገሩም ሲጀመር ምርጫው እኮ በገጠሪቱ የሀገራችን ክፍል አይካሄድም፣ ፋኖ ካላስተጓጎለው በስተቀር ምርጫው የሚካሄደው በከተሞች ብቻ ነው። የገጠሩ ምርጫ በአብዛኛው ተመርጦ አልቋል። ቀሪውም በቀጣዮቹ ቀናት እንዲጠናቀቅ ትዕዛዝ ወርዷል። ዋና የተፈለገው ምርጫ መካሄዱን ለዓለም ማሳወቅ እንጂ ስለ ሂደቱም ሆነ ስለ ትክክለኛነቱ ማንም አያሳስበውም ሲሉ እሳቸው በካድሬነት የሚያገለግሉት የኦሮሞ ብልጽግናው ስርዓት የሚፈጽመውን ነውር አጋልጠዋል። ብልጽግናው ሀገር እመራለሁ፣ የዲሞክራሲ ልምምድን እያደረግኩ ነውና የመሳሰሉትን ማደናገሪያ መግለጫዎችን ለዓለም አቀፉ ማህበረሰብ የሚገልጸው በዚህ መንገድ የሚያካሄደውን ምርጫና የምርጫ ሂደት ከማጋረጃ ጀርባ ደብቆ መሆኑን ጣና ቴሌቪዥን በተከታታይ መዘገቡ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄና የ45 ሀገራት ጥምረት የሆነው የአውሮፓ ምርጫ ታዛቢዎች ምክር ቤትም በዚህ ዓመት በኢትዮጵያ ምርጫ ለማካሄድ የሚያስችል ምቹ ሁኔታ የለም ሲሉ በተደጋጋሚ ጊዜ መግለጻቸው ይታወሳል። 15,000 ነዋሪዎችን ያፈናቀለው የኮሪደር ልማት በአዲስ አበባ ከተማ ከንቲባ አስተባባሪነትና ከባለ ሀብቶች በተገኘው 2 ቢሊዮን ብር የተጀመረው የጎንደር ከተማ ኮሪደር ልማት በታሰበው ጊዜ ካለመጠናቀቁም ባለፈ ከ15,000 በላይ ነዋሪዎችን ከመኖሪያቸው ተፈናቅለው እስካሁን ተገቢውን ካሳ እንዳላገኙ ምንጮቻችን ገለጹ። በከተማዋ በንግድና በተለያዩ የግል ስራዎች ተሰማርተው የነበሩ ከ3,000 በላይ የከተማዋ ነዋሪዎች እንደተፈናቀሉ የገለጹት ምንጮቻችን እስካሁን የቦታ ካሳ ወይም መስሪያ ቦታ ስላልተሰጣቸው ከፍተኛ ችግር ላይ መውደቃቸውን ተናግረዋል። የከተማዋ ነዋሪዎች አክለውም በጎንደር የተጀመረው የኮሪደር ልማት በሌሎች የኢትዮጵያ ከተሞች እየተሰሩ ካሉት ተመሳሳይ ስራዎች የተለየና ብዙ ቤተሰብ የሚያስተዳድርበትን ስራ የሚያሳጣ በመሆኑ ለከፍተኛ ድህነት የዳረገ ነው ሲሉ አስተያየታቸውን ሰጥተዋል። በልማት ስም ለብዙ ዓመታት ከኖሩበት ቀዬ የተፈናቀሉ 3,000 አባውራዎች ናቸው ሲሉ የሚናገሩት አስተያየት ሰጪዎቹ እነዚህ ተፈናቃዮች በስራቸው በአማካኝ 5 ቤተሰብ የሚያስተዳድሩ የቤተሰብ መሪዎች ናቸው። ይህም ማለት በዚህ ኮሪደር ልማት የተነሳ 15,000 የጎንደር ከተማ ህዝብ ተፈናቃይ ሆኖ ለከፋ ችግር ተዳርጓል ማለት ነው ሲሉ ይናገራሉ። ነዋሪዎቹ ከስራና ከመኖሪያ ቤታቸው ሲፈናቀሉ የተሻለ ቦታ እንሰጣቸዋለን ተብለው እንደነበር የገለጹት ምንጮች በአሁኑ ሰዓት ተፈናቃዮቹ የካሳ ጥያቄ ሲያቀርቡ ጭራሽ የእጅ መንሻ እንደሚጠየቁም ገልጸዋል። በከተማው የተጀመረው የኮሪደር ልማት በጥናትና ዲዛይን አለመሰራቱን የገለጹት የጣና ቴሌቪዥን ምንጮች የተጀመረውን የኮሪደር ስራ በማፍረስና መልሶ በመስራት ከፍተኛ የሀብት ብክነት እየተፈጸመ ነው። እዚህ ጋር በተያያዘም የከተማውን መሰረተ ልማት በማውደምና የዕለት ተዕለት እንቅስቃሴን በማወቅ ተጨማሪ የማህበራዊ ኢኮኖሚያዊ ጫና እያደረሰብን ነው ብለዋል። በተጨማሪም በኮሪደሩ ልማት የተሳተፉ የአካባቢው ተወላጆች ክፍያ ስላልተከፈላቸው ለኢኮኖሚያዊና ማህበራዊ ችግር መጋለጣቸውና ለአንዳንዶቹ በእጅ መንሻ ክፍያ እየተፈጸመ እንደሆነም ተገልጿል። በኮሪደር ልማቱ ግንባታ ሰብ ኮንትራት የያዙ ግለሰቦች ግንባታውን በበላይነት ወደሚመሩት የከንቲባ ቢሮ ተመላልሰው መፍትሄ ባለማግኘታቸው በፍርድ ቤት ክስ ስለመጀመራቸውም ለጣና ቴሌቪዥን ገልጸዋል። እየተሰራ የሚገኘው የኮሪደር ልማት እንደሌሎች አቻና ካቻ በታች የሆኑ ከተሞች በጥራትና በስፋት የተሰራ አለመሆኑን የጠቆሙት ምንጮቻችን በወቅቱ ተጀምሮ የነበረው ግንባታም ተቋርጦ እንደሚገኝ ተረጋግጧል። በጥናትና ዲዛይኑ ጀምሮ እስከ ፋይናንስ መዋቅሩ ህጋዊ አሰራር ያልተከተለ በመሆኑ ኮሪደሩን በመጨረስ በኩል ከታየው ክፍተት ባለፈ በጥቂት ግለሰቦች የተደራጀ ዝርፊያ እየተፈጸመበት ስለመሆኑም ተገልጿል። በተለይም በኮንትራክተሩ በከንቲባ ጽሕፈት ቤቱና በፍትህ አካሉ በኩል አደገኛ የሙስና ወንጀል እየተሰራ እንደሚገኝ የገለጹት ምንጮቻችን በአሁኑ ወቅት በስራው መጓተት ምክንያት በርካታ መንገዶች ተዘግተው ይገኛሉ ተብሏል። የጎንደር ከተማ ነዋሪዎችና የኮሪደር ልማቱን ተዘዋውረው የታዘቡ ግለሰቦች እየተፈጸመ ባለው ኢፍትሐዊ አሰራር ማዘናቸውን ገልጸው ገለልተኛ አካል እንዲያጣራውና ህዝቡ የወጣውን ገንዘብ እና የተሰራውን ስራ ከከተማው የተውጣጣ አካል እንዲገመግመው ጥሪ አቅርበዋል። የኮሪደር ልማቱ ፕሮጀክትና የተሰበሰበውን ገንዘብ 10 በማይሞሉ ግለሰቦች እጅ እንደሚገኝ የገለጹት የጣና ቴሌቪዥን ታማኝ ምንጮች እነዚህ ግለሰቦች በቡድን ተደራጅተው ከፍተኛ ዝርፊያ እየፈጸሙ ስለሆነና በሀገር ውስጥ ቤትና ንብረት ከማፍራት ባለፈ ወደ ውጭ ለመውጣት የተዘጋጁ ስለመኖራቸውም ጠቁመዋል። ምንጮቻችን አክለውም የህዝብን ንብረትና የሀገርን ሀብት በዚህ መልኩ በመዝረፍ የሚፈጸመውን ወንጀል አፋጣኝ መፍትሄ ሊሰጠው ይሻል ሲሉ የጉዳዩን አሳሳቢነት ገልጸዋል።
የፌስቡክ ፓስዋርድ ንጥቂያ በመቀሌም ፕሪቶሪያ ላይ የፈረሰውን የቀድሞ ምክር ቤቱን በራሱ ጉልበት የመለሰውና ደብረጽዮን ገብረ ሚካኤልን የክልሉ ርዕሰ መስተዳድር አድርጎ የሾመው ህወሓት በጄኔራል ታደሰ ወረደ እጅ ላይ የቀረችዋን ብቸኛ ስልጣን ለመንጠቅ እስርና ማሳደድ ጀምሯል ተባለ። የትግራይ ክልል ጊዜያዊ አስተዳደር የፕሬስ ሴክሬታሪያት ኃላፊና የመቀሌ ዩኒቨርሲቲ መምህር ዶክተር ገብሩ ካሳይ ከመኖሪያ ቤታቸው ታፍነው ለሰዓታት ታስረው ተፈተዋል። ለዶክተር ገብሩ ካሳይ ህገወጥ እስርም ሆነ ለጄኔራል ታደሰ ወረደ መሳደድ ምክንያት የተባሉት ደግሞ በጄኔራል ታደሰ ወረደ እጅ ላይ የቀረው ብቸኛው ኃላፊነት የፌስቡክ አድሚኑ ከእጃቸው አለመውጣቱ ነው። በዚህ ምክንያት ነው ዶክተር ገብሩ የታሰሩት። ጄኔራሉን በከባ ውስጥ የገቡት ለዚሁ የፌስቡክ ፓስዋርድ ሲባል ነው በማለት ተናግረዋል። ዶክተር ገብሩ ካሳይን ከምሽቱ 1 ሰዓት ተኩል ከመኖሪያ ቤታቸው ያለ ፍርድ ቤት ማዘዣ አፍኖ ወደ እስር ቤት የወሰዳቸው ህወሓት ፖሊስም ዶክተር ገብሩን ለምርመራ በጠየቀበት ወቅት የቀድሞ ምክር ቤትና መንግስት መመለሱን ተከትሎ በፕሬዝዳንት ጽህፈት ቤት ይፋዊ ገጽ ላይ የወጣውን የተቃውሞ ጽሑፍ አንተነህ ያዘጋጀው የሚል ጥርጣሬ እንዳለው ጠይቋቸዋል። ዶክተር ገብሩ በበኩላቸው ጽሑፉን እሳቸው እንዳላዘጋጁትና በኦሮሞ ብልጽግና ለትግራይ ክልል አስተዳዳሪነት ተሾመው የነበሩት የቀድሞው ፕሬዝዳንት ጄኔራል ታደሰ ወረደ መሆናቸውን ለፖሊስ ተናግረዋል። ሌላው የዚሁ እስር ምክንያት ተብሎ ከፖሊስ ለዶክተር ገብሩ ካሳይ የሰጣቸው ማብራሪያ ደግሞ የትግራይ ክልል ጊዜያዊ ፕሬዝዳንት በእጁ ላይ ያለው ብቸኛው ስልጣን የፕሬዝዳንት ጽህፈት ቤት ፌስቡክ ገጽ ብቻ ነው። በመሆኑም የፕሬዝዳንት ጽህፈት ቤቱ ፌስቡክ ገጽ የይለፍ ቃል ወይም ፓስዋርድ ከአንተ ጋር ስለሆነ እንድታስረክበን ነው የሚል መሆኑን ቲክቫ ኢትዮጵያ ዘግቧል። በወቅቱም የህወሓት ፖሊሶች ለጄኔራል ታደሰ ወረደ አስተዳደር የፕሬስ ሴክሬታሪ ዶክተር ገብሩ ካሳይ በሰጧቸው ማሳሰቢያ ምክር ቤቱን መልሰናል፣ ትግራይ ቴሌቪዥን ድምፀ ወያኔንም ተቆጣጥረናል፣ አሁን የቀረን የክልሉ ፕሬዝዳንት ጽህፈት ቤት ቢሮ ነው፣ ለዚህ ደግሞ አንተ ልትተባበረን ይገባል ሲል እንደገለጸላቸው በዘገባው ተገልጿል። ለፌስቡክ ፓስዋርድ ሲባል አዳሩም በሃድነት ፖሊስ ጣቢያ ያደሩት ዶክተር ገብሩ ካሳይ ትናንት ከቀትር በኋላ ያለምንም ዋስ በነጻ ተለቀው ወደ ቤታቸው ተመልሰዋል። ዶክተር ገብሩ ካሳይ የመቀሌና የአዲግራት ዩኒቨርሲቲዎች መምህር ሲሆኑ ብልጽግናውና ህወሓት ፕሪቶሪያ ላይ ስምምነት ካደረጉበት ጊዜ ጀምሮ ደግሞ 104.4 የመቀሌ ኤፍኤም ጣቢያን ሲመሩ ቆይተዋል። በቅርቡ ደግሞ የጊዜው አስተዳደሩ የፕሬስ ሴክሬታሪያት ኃላፊ ሆነው ተሾመው እንደነበር ይታወሳል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።